ጤና ይስጥልን ተመልካቾቻችን፣ ይህ በሞርስ ኮሙኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የረቡዕ ታህሳስ 1 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። በሐውልቲው ስብሰባ ተቃውሞ የሚል ድምጽ ተሰማ። ለይስሙላ ወይም የድርጅታዊ አካሄድ መስሏቸው የመናገር እድል ሰጡት። ቀጽል ያሉትና እድሉን የሰጡት ሞንጆሪኖ በተነሳው ሐሳብ ተቆጡ። የላይኛውን ከንፈራቸውን በታችኛው ጥርሳቸው እነከሱት። ፊት ለፊታቸው የነበረውን በተናገሩ ጊዜ ጉሮሯቸውን እንዲያረጥቡበት ውሃ ይዞ የተቀመጠውን የታሸገ ውሃ መያዣ የጠርሙስ ኮዳ አንስተው ወረወሩበት። ጉዳት ግን አልደረሰም። ለወትሮው ኮረንቲ ከያዘ አይለቅም ይባላል። የዘንድሮ ኮረንቲ ደግሞ ከፍተኛ የመንግስት የስልጣን ኃላፊነት ላይ ያሉ ሹማምንቶች ስልጣናቸውን መከታ በማድረግ የአገርና የህዝብ ሀብት ካገኙ አይለቁም እየተባለ ነው። የጸረ ሙስና ቀን ሊከበር ኃላፊዎች የጸረ ሙስና ትግላችንን አጠናክረን እንቀጥላለን ብለው ተሰብሳቢውን ሊያስጨበጭቡ ተዘጋጅተው በዳቦ ስሙ ሙስና በመታወቂያ ስሙ ሌብነት ተብሎ የሚታወቀውና አንገት ሊያስደፋ በሚገባው ተግባር ላይ ተሳትፎ ነበራቸው ተብለው ፖሊስ ጠረጠርኳቸው ያላቸውን ከፍተኛ የስራ ኃላፊዎች በዕለተ ቀኑ በጸረ ሙስና ቀን ህዳር 24 ከሰዓት በኋላ ይዞ ወስዷቸው ነበር። በዚሁ በቃ ይበላቸው አይባል ነገር የሆነበት ሰራተኛው ሌሎችም ስለመኖራቸው ሲያጉተመትም ፖሊስ እኔስ መች ጠፋኝ ብሎ ዛሬ የተቀሩትን ጠርጥሬያቸው ነበር ያላቸውን የስራ ኃላፊ አስሯል። የአቃቤ ሕግ የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ካደመጠ በኋላ አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ በአቶ ምትኩ ካሳ ባለቤት ወይዘሮ ሶፊያ ጀማል ላይ የ8 ዓመት ከ4 ወር እስራትና 3000 ብር የገንዘብ መቀጮ፣ በልጃቸው በወይዘሮ ሚልካ ምትኩ 5 ዓመት እስራትና 3000 ብር የገንዘብ መቀጮ እንዲቀጡ ውሳኔ ተላለፈ። የዛምቢያው ጠቅላይ ኤታማዦር ሹም ሌተናል ጀነራል ጄፍሪ ዚኤሌ ከአድዋ ጦርነት ጀምሮ ያለውን የኢትዮጵያን ሰራዊት ልምድና ተሞክሮ እንዲሁም የኢትዮጵያን ጀግንነትና ስነልቦና አደነቁ። መንግስት በስዑዲ ለሚኖሩ ሙስሊም ያልሆኑ የውጭ ሀገር ዜጎች የወር ገቢያቸው ከ50 ሺህ ሪያል ወይም ወደ 13300 የአሜሪካን ዶላር በላይ ከሆነ የአልኮል መጠጥ የመግዛት እድል ለመጀመሪያ ጊዜ ሰጠ ሲል ብሉምበርግ ያወጣውን ዘገባ ጨምረን ወደ እናንተ እናደርሳለን። የዛሬው የረቡዕ ታህሳስ 1 ቀን 2018 ዓ.ም የሞርስ ዜናን ላይክ፣ ሼር፣ ሰብስክራይብ በማድረግ አትርሱ። በየትኛውም ስፍራ በምንም ሁኔታ ውስጥ ሆናችሁ ለምታዳምጡና ለምትከታተሉ ቤተሰቦቻችን ሰላማችሁ ይብዛ። ወደ ቀዳሚው ዜና አልፋለሁ። የዓለም የነዳጅ ዋጋን መነሻ በማድረግ ከታህሳስ 1 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ የአውሮፕላን የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በህዳር ወር ሲሸጥበት በነበረው ዋጋ የሚቀጥል ሲሆን የቤንዚል የነጭ ናፍጣና የኬሮሲን ነዳጅ ምርቶች የችርቻሮ መሸጫ ዋጋ ቤንዚል፣ ኬሮሲንና ነጭ ናፍጣ በ129 ብር ከ12 ሳንቲም እንዲሸጥ ተወስኗል። ለጋምቤላ ከተማ ነዋሪዎች አስቸኳይ ትዕዛዝ ተላለፈ። በከተማችን ባለው ወቅታዊ የጸጥታ ሁኔታ ከጸጥታ አካላት ውጪ ማንኛውም ተሽከርካሪና ሰው ከምሽቱ 1 ሰዓት ጀምሮ መንቀሳቀስ የተከለከለ መሆኑን እንገልጻለን ብሏል የጋምቤላ ከተማ አስተዳደር። ሰሞኑን ከመንገደኞች ጋር በተያያዘ ትራፊክ ፖሊስ አባል ላይ ለመተኮስ የሞከረ ግለሰብ መሳሪያው ነክሶበት አልተኮስ ማለቱንና ይህንም ተከትሎ መንገደኞች ላይ ያነጣጠረ ጥቃት ተሞክሮ 2 ሰዎች ላይ የሞትና አካል ጉዳት ማድረሱን ሞርስ ዘግቦ ነበር የክልሉን ፖሊስ ጠቅሶ። በዚሁ ዘገባ ጥቃት አድራሹ በስም ተለይቶ መታወቁና ህብረተሰቡ ከፖሊስ ጋር ተባብሮ ጥቃት ፈጻሚውን በቁጥጥር ስር ለማዋል ጥሪ አድርጎ ነበር። ፖሊስም ከዛሬ በኋላ ከምሽት 1 ሰዓት አንስቶ መንቀሳቀስ አይቻልም ሲባል ጥቃት አድራሹንና ተባባሪዎቹን አድኖ ለመያዝ ይሁን ወይንም ሌላ የምሽት እንቅስቃሴን የሚያስተጓጉል ምክንያት ተገኝቶ እንደሆነ ከአስተዳደሩም ይሁን ከፖሊስ በኩል በዝርዝር የተገለጸ ነገር የለም። በደፈናው ከህዳር 30
2018 ዓ.ም አንስቶ የጋምቤላ ከተማ አስተዳደር አስቸኳይ ባለው ትዕዛዝ ከምሽቱ 1 ሰዓት በኋላ መንቀሳቀስ አይቻልም ብሏል። የኢትዮጵያ አደጋ ስጋት ስራ አመራር የቀድሞ ኮሚሽነር ምትኩ ካሳ በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው በ13 ዓመት ጽኑ እስራት ተቀጡ። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቤ ሕግ በኮሚሽኑ የተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ውጪ በማድረግ ለተረጂዎች ሳይደርስ ተሸጦ ለግል ጥቅም መዋሉን ገልጿል። በዚህም በህገ ወጥ መንገድ የተገኘ ገንዘብን ወይም ንብረትን ምንጩን ደብቆ ህጋዊ አስመስሎ ማቅረብ ወንጀል ክስ በነሐሴ ወር 2014 ዓ.ም ተመስርቶባቸው እንደነበር ይታወቃል። ቀርቦባቸው የነበረው ክስ ከኤልሻዳይ ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን ዳይሬክተር የማነ ወልደማርያም እና ከሌሎች ሰራተኞች ጋር ያልተገባ የጥቅም ግንኙነት በመፍጠር በሺዎች የሚቆጠሩ ተረጂዎች ስም እንዲሁም የተረጂዎችን ቁጥር በማጋነን ለበርካታ ጊዜ የምግብ ቁሳቁሶች ከኮሚሽኑ መጋዘን በማውጣት ለዱቄት ፋብሪካዎችና ለሌሎች ግለሰቦች በመሸጥ ህገወጥ ጥቅም ሲያገኙ ነበር። በአማራ፣ አፋር፣ ኦሮሚያ፣ ደቡብ ክልል የቀድሞ ክልሎች ውስጥ በሚገኙ የግብረሰናይ ድርጅት ኤልሻዳይ ማዕከላት ለተረጂዎች ሳያደርስ በመሸጥ ለግል ጥቅም ማዋል ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ በ100 ሚሊዮን የሚገመት ለእርዳታ ድርጅቱ በገንዘብ መልክ ተሰጥቷል። ለዚህም አቶ ምትኩ ካሳና ቤተሰቦች ስም ከኤልሻዳይ ድርጅት በተለያዩ ጊዜ ክፍያ ተፈጽሟል። በተለይም ከ601,000 ኩንታል በላይ ስንዴ፣ ከ41,000 ኩንታል በላይ በቆሎ፣ ከ78,000 ሊትር በላይ ዘይት፣ ከ3,999 ኩንታል በላይ ሩዝ ከተራድኦ ድርጅቱና ከኮሚሽኑ ጋር በመመሳጠር እርዳታውን አዳማ ለሚገኝ የዱቄት ፋብሪካ ተሸጧል። በሌላ ክስ ደግሞ ከ472.8 ሚሊዮን ብር በላይ በድጋፍ መልክ በአንደኛ ተከሳሽ አቶ ምትኩ ካሳ ፈቃጅነት በሁለተኛ ተከሳሽ አማካኝነት ክፍያ እንደተፈጸመና በሶስተኛ ተከሳሽ ወጪ አድራጊነት ለግል ጥቅም በመዋሉ በመንግስት ከፍተኛ ኪሳራ ደርሷል። በአቶ ምትኩ ልጆችና ባለቤታቸው ስም ተገዝተው የተገኙ ተሽከርካሪዎችና መኖሪያ ቤቶችም አሉ። ተከሳሾቹ አቶ ምትኩ ካሳ፣ ባለቤታቸው ወይዘሮ ሶፊያ ጀማል፣ ልጃቸው ወይዘሮ ሚልካ ምትኩ የወንጀል ድርጊት መፈጸማቸውን ተከትሎ የጥፋተኝነት ውሳኔ ተላልፏል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት የአቃቤ ሕግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ ካደመጠ በኋላ አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50,000 ብር የገንዘብ መቀጮ እንዲቀጡ ወስኗል። በተጨማሪም በአቶ ምትኩ ካሳ ባለቤት ወይዘሮ ሶፊያ ጀማል ላይ የ8 ዓመት ከ4 ወር እስራትና 3,000 ብር የገንዘብ መቀጮ እንዲቀጡ ወስኗል። ልጃቸው ወይዘሮ ሚልካ ምትኩ 5 ዓመት እስራትና 3,000 ብር የገንዘብ መቀጮ እንዲቀጡ ውሳኔው ተላልፏል። ኢትዮጵያና ዛምቢያ በወታደራዊ መስክ በትብብር ለመስራት በሚያስችሉ ጉዳዮች ላይ የስምምነት ፊርማ አካሄዱ። ስምምነቱ ለረጅም ዓመታት የቆየውን የሁለቱን ሀገራት ግንኙነት ለማጠናከር በልዩ ልዩ ወታደራዊ መስኮች ለጋራ ተጠቃሚነት መስራትን ያለመ ነው በተባለለት ስምምነት የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዛምቢያ ጠቅላይ ኤታማዦር ሺኤሌ ጋር ውይይት ያደረጉ ሲሆን በተዋረድ ያሉ የሀገራቱ የመከላከያ አመራሮችም የስምምነት ፊርማ አካሂደዋል። በምክክሩም ለቀጣናው ደህንነት እንዲሁም ለሀገራት ሰላምና መረጋጋት ኢትዮጵያ በቁርጠኝነት የምትሰራ ሀገር መሆኗን ያወሱት ፊልድ ማርሻል ብርሃኑ ከዛምቢያ ጋር ያለውን ግንኙነት የበለጠ ለማሳደግ እንሰራለን ብለዋል። ለወታደራዊ ስምምነቱ ልዑካን ቡድናቸውን ይዘው አዲስ አበባ የተገኙት የዛምቢያው ጠቅላይ ኤታማዦር ሹም ሌተናል ጀነራል ጄፍሪ ዚኤሌ ትብብራችን የተሻለ አቅም ለመፍጠርና የጋራ ጥቅማችንን ለማሳደግ ያግዛል ሲሉ ገልጸዋል። ከአድዋ ጦርነት ጀምሮ ያለውን የኢትዮጵያን ሰራዊት ልምድና ተሞክሮ እንዲሁም የኢትዮጵያውያንን የጀግንነት ስነ ልቦና ያደነቁት ሌተናል ጀነራል ጄፍሪ ዚኤሌ ይህም ብዙ የተማርነውና በትብብር እንድንሰራ ያነሳሳል ነው ብለዋል። ኤታማዦር ሹሙ በልዩ ልዩ ወታደራዊ መስኮች በጋራ ለመስራት ዛምቢያ ያቀረበችውን ጥያቄ ኢትዮጵያ በመቀበሏ ደስተኛ መሆናቸውን ገልጸዋል። የሁለቱን ሀገራት ኤታማዦር ሹሞች ውይይት ተከትሎ የኢፌዴሪ መከላከያ ሚኒስትር ዴኤታ ወይዘሮ ማርታ ሉዊጂ ከዛምቢያዎቻቸው ሚስተር ሃምቦ ሃማውንዱ ጋር በዘመናዊ ሰራዊት ግንባታ፣ በደህንነት፣ በወታደራዊ ትምህርትና ስልጠና፣ በወታደራዊ ኢንዱስትሪና በሌሎችም ዘርፎች በጋራ መስራት የሚያስችል የስምምነት ፊርማ አድርገዋል።
በዚህ ወቅት የመከላከያ ሚኒስትር ዴኤታዋ ወይዘሮ ማርታ ሉዊጂ የስምምነቱ ዋነኛ ዓላማ የሁለቱን እህትማማች ሀገራት ብሔራዊ ፍላጎት ለማስጠበቅና የጋራ ተጠቃሚነትን የበለጠ ለማሳደግ እንደሆነ ተናግረዋል። የዛምቢያ መከላከያ ስቴት ሚኒስትር ማምቦ ሃማውንዶ በበኩላቸው ለመከላከያ ዘርፋችን ስኬት በሁሉም የትኩረት ዘርፎቻችን ያለንን ግንኙነት አጠናክረን እንቀጥላለን ብለዋል። ዘገባው የውብሸት አንበሴ ነው። የተወረዳችሁ ቤተሰቦቻችን አንድ መልእክትን ሰማና ስንመለስ ወደ ዕለቱ ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን፣ ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን፣ ታሪኩን እየተረክን፣ የፈጸመውን ጀብድ እየዘከርን፣ ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን፣ ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። ሰራዊቱ ወቅታዊ ሁኔታዎችን በመገንዘብ ውጫዊና ውስጣዊ ኃይሎች ሀገራችንን ለማተራመስ የሚፈጥሩትን ሴራ ማክሸፍ የሚያስችል ሁኔታ ላይ ያተኮረ ውይይት በማዕከላዊ እዝ የስታፍ መስመራዊና ከፍተኛ መኮንኖችን ላሳተፈ ሁኔታ ተካሄደ። ኢትዮጵያ ብሔራዊ ጉዳዮቿን ስታከናውን በጸረ ሰላም ቡድኖች ሌት ተቀን በሚፈጥሩት አጀንዳ መስተጓጎል እንዳይፈጠር የሚያስችል ዝግጅት ከአጋር የጸጥታ ኃይሎች ጋር በመቀናጀት በሁሉም የእዙ ቀጠና ተጠናክሮ ሊቀጥል እንደሚገባ የማዕከላዊ እዝ አዛዥ ሌተናል ጄኔራል ዘውዱ በላይ አመላክተዋል። ማዕከላዊ እዝ ከተሰማራበት የግዳጅ ቀጠና አንጻር ከአጎራባች ሀገራት ጋር በሚዋሰኑ የኢትዮጵያ ክልሎች የሚንቀሳቀሱ ህገወጦችን መከታተል ከወትሮ በተለየ ትኩረት መስጠት ይገባል ያሉት ጄኔራል መኮንኑ ሰራዊቱ ከዚህ በፊት በርካታ ተሞክሮች ያሉት ሀገራዊ መግባባት እንዲፈጠር አበክሮ እየሰራ ነው ብለዋል። የእዙ ምክትል አዛዥ ለሎጂስቲክ ሜጀር ጀነራል ሙላት ጀልዱ በበኩላቸው ማዕከላዊ እዙ የቀጠናውን ሰላም ለማረጋገጥ የሚያስችል የዝግጁነት ቁመና ላይ መሆኑን ገልጸው ሰራዊቱ ከፖለቲካዊ ወገንተኝነት ነፃ በመሆን የህዝብ ደህንነትና መብትን ባከበረ የሀገርን እሴትና ተጠቃሚነትን ባረጋገጠ ግዳጁን እየፈጸመ እንደሚገኝ አረጋግጠዋል። የውይይቱ ተሳታፊዎች በበኩላቸው ጸረ ኢትዮጵያ ዓላማ ያነገቡ ኃይሎች በየጊዜው የሚቀሰቅሱት ህዝብን የማወናበድ ተግባር ሰራዊቱንም ጨምሮ የተልዕኳቸው ሰለባ ለማድረግ የሚሰሩበት መሆኑን እናውቃለን። በመሆኑም ብሔራዊ ጉዳዮች በሰላም እንዲጠናቀቁ የተገነባንበትን ህገ መንግስታዊ መሰረት በማይጣረስ ተልዕኳችንን በብቃት ለመፈጸም አስተማማኝ የሰላም ኃይል መሆናችንን እናረጋግጣለን ብለዋል። ዘገባው የመሐመድ አህመድ ነው። የኢትዮጵያ መከላከያ ዩኒቨርሲቲ ከኢትዮጵያ አእምሯዊ ንብረት ባለስልጣን ለ7 ብሔራዊ የፈጠራ ግኝቶች የባለቤትነት መብት አገኘ። እነኚህ የፈጠራ ውጤቶች ዩኒቨርሲቲው በመከላከያ ቴክኖሎጂ ፈጠራና በወታደራዊ ምርምር ውስጥ ግንባር ቀደም ተቋም መሆኑን የሚያጠናክሩ ናቸው። የዩኒቨርሲቲው የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ጽህፈት ቤት መረጃ እንደሚያመለክተው ይህ ስኬት ኢትዮጵያ በሀገር ውስጥ በሀገር ልጅ ወታደራዊ ቴክኖሎጂዎችን የማምረት አቅሟን በማጠናከር ከውጭ አቅራቢዎች ላይ ያላትን ጥገኝነት በእጅጉ ይቀንሳል። የፈጠራ ውጤቶቹ የተገኙት በዩኒቨርሲቲው ባሉ ከፍተኛ ወታደራዊ ኢንጂነሮች፣ የቴክኖሎጂ ላቦራቶሪዎችና የአካዳሚክ ተመራማሪዎች የተቀናጀ ጠንካራ የምርምር ስራ እንደሆነ ጽህፈት ቤቱ ጠቁሟል። በሀገር አቀፍ ደረጃ የተመዘገቡት 7 የፈጠራ ባለቤትነት መብቶችም በስማርት ፓወር ባግ፣ በ122 ሚሜ መድፍ የከሸፈ ወይም የተቀረቀረ ጥይት ማውጫ መሳሪያ፣ በፒክአፕ ማውንትድ ሮኬት ፖድ ሲስተም ፎር ግራውንድ ፎርስ፣ በዲሽቃ የተገጠመለትና ጥይት የማይበሳው ወታደራዊ ተሽከርካሪ፣ በ155 ሚሜ መድፍ ውስጥ የከሸፈ ወይም የተቀረቀረ ጥይት ማውጫ፣ የሪቨርስ ኢንጂነሪንግ ዘዴን በመጠቀም 120 ሚሜ ሞርታር መሳሪያ መስራት፣ በ120 ሚሜ ሞርታር መኪና ላይ መጫን የሚሉት ናቸው።
በኢትዮጵያ የንብረት ባለስልጣን የፈጠራ ባለቤትነት የምስክር ወረቀት መሰረት የፈጠራ ውጤቶቹ በኢትዮጵያ የአእምሮ ንብረት ማዕቀፍ ውስጥ አዲስ ግኝት መሆናቸውን የፈጠራ ደረጃና የኢንዱስትሪ ህጋዊ ደረጃዎችን ማሟላታቸው ተረጋግጦ እውቅና የተሰጣቸው እንደሆኑም የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ጽህፈት ቤት አስታውቋል። ለወትሮው ኮረንቲ ከያዘ አይለቅም ይባላል። የዘንድሮ ኮረንቲ ደግሞ ከፍተኛ የመንግስት ስልጣን ኃላፊነት ላይ ያሉ ሹማምንቶች ስልጣናቸውን መከታ በማድረግ የአገርና የህዝብ ሀብት ካገኙ አይለቁም እየተባለ ነው። ከያዝከው አይደለም ከነካኸው አይለቅህም የሚባልለትን የኤሌክትሪክ ኃይል መስሪያ ቤት የሚያስተዳድሩት ከፍተኛ አመራሮች ላይ የተጀመረው የሙስና ምርመራና እስር ተጠናክሮ መቀጠሉን ለማወቅ ተችሏል። ከቀናት በፊት አንድ በዓል ለማክበር ሰራተኛው ደፋ ቀና ይላል። አመራሮቹም ይህ ወጪ ይሁን እያሉ ይፈርማሉ። የእነሱ አፋሽ አጎንባሾች ደግሞ በዚህ ብዛት ያለው አበባ ይዘጋጅ ሲሉ ወንበር ጠባቂዎቻቸው በበኩላቸው ለእነገሌ የምስክር ወረቀት ይዘጋጅና ይሰጣቸው ይላሉ። ምናልባት ሚስጥር ጠባቂ በመሆኔ ብሎ ተስፋ ያደረገ ተስፈኛ ሳይቀር መሸማቀቅ ፈንታ ደረቱን ገልብጦ በሚሄድበት ቀን የሚከበር ዋዜማ ነበር የጸረ ሙስና ቀን። የጸረ ሙስና ቀን ሊከበር ኃላፊዎቹ የጸረ ሙስና ትግላችንን አጠናክረን እንቀጥላለን ብለው ተሰብሳቢውን ሊያስጨበጭቡ ተዘጋጅተው ሳለ በዳቦ ስሙ ሙስና በመታወቂያ ስሙ ሌብነት ተብሎ የሚታወቀውና አንገት ሊያስደፋ በሚገባው ተግባር ላይ ተሳትፎ ነበራቸው ተብለው ፖሊስ የጠረጠራቸው ከፍተኛ የሥራ ኃላፊዎች በዕለተ ቀኑ በጸረ ሙስና ቀን ዋዜማ ህዳር 24 ቀን 2018 ዓ.ም ከሰዓት በኋላ ለመያዝ ችለዋል። ፖሊስ የኢትዮጵያ ኤሌክትሪክ ኃይል የፕላኒንግ ዘርፍ ዋና ስራ አስፈጻሚ የሆኑትን ኢንጂነር ህይወት እሸቱንና የቢዝነስ ዘርፍ ዋና ምክትል ስራ አስፈጻሚ የሆኑትን አቶ አንዱዓለም ሲአን ቢሮ ካስፈተሹ በኋላ ወስዷቸው ነበር። በቁጥጥር ስር ከዋሉት ሁለት ከፍተኛ የስራ ኃላፊዎች በተጨማሪ ዛሬ ከፍተኛ መስመሮችና ማከፋፈያ ጣቢያዎች ኦፕሬሽን ዘርፍ ዋና ስራ አስፈጻሚ የሆኑት አቶ ሀብታሙ ውቤ በቁጥጥር ስር መዋላቸው ተሰምቷል። የክሱ ዝርዝር ሶስቱም ከፍተኛ አመራሮች ማለትም አቶ ሀብታሙ ውቤ፣ ኢንጂነር ህይወት እሸቱና አቶ አንዱዓለም ሲአ በፌደራል ፖሊስ የተጠረጠሩበት ዋና ወንጀል ከውጭ ሀገር ከኮንትራክተሮች ጋር በጥቅም በመመሳጠር ሀገር ማግኘት የነበረባትን ከፍተኛ ገቢ በማሳጣትና በከባድ የሙስና ወንጀል መሆኑ ተረጋግጧል። ተጠርጣሪዎቹ ፍርድ ቤት የቀረቡ ሲሆን ፖሊስ ምርመራውን ለማጠናከር ለጊዜ ቀጠሮ በመጠየቁ ለታህሳስ 5 ቀን 2018 ዓ.ም ቀጠሮ ተሰጥቷል። የሐውልቲው ስብሰባ ዛሬም ቀጥሏል። የቀድሞው የህወሓት ቡድን አመራሮች የሻዕቢያ ደህንነት አመራርና አባላት ካድሬዎች ተሰብስበው በራቸውን ዘግተው ከባድ በተባለ ውይይት ላይ ውለዋል። እንደ መሰንበቻው ዋናው የስብሰባው ዓላማ ታደሰ ወረደን ከትግራይ ጊዜያዊ አስተዳደር ፕሬዝዳንትነት አነስቶ በምትካቸው ዶክተር ደብረጽዮን ገብረ ሚካኤልን ማስቀመጥ ነው። ሁለተኛው የቀድሞ ህወሓት ሊቀመንበር ሆነው ሞንጆሪኖ ወይም ወይዘሮ ፈትለወርቅ እንዲመሩት ማድረግ ነው። ከሶስተኛው ሻዕቢያ ጋር የተጀመረው ጽምዶ ተጠናክሮ እንዲቀጥል ጉባኤው ይሁንታ እንዲሰጥ ሲሆን ታጣቂው ኃይል መልስ አገኘም አላገኘም የቀድሞ የህወሓት ቡድን መብት አስጠባቂ የአመራሮችን ሁሉና አስጠባቂ ሆኖ ጦርነት መክፈትና በብረት ማሸነፍ የሚቻልበትን መንገድ ማመላከት፣ ወደ ሐራ መሬት የገባውን የቀድሞ ታጣቂ በጠላትነት ፈርጆ በጽምዶ ኃይል ማሸነፍ ስለሚቻልበትና ሌሎችም አጀንዳዎች ላይ መወያየት ነበር። ቅድሚያ አግኝቶ ለውይይት የቀረበው የወንበር ማሸጋሸጉ ጉዳይ ነበር። በዚህ ደግሞ የቀድሞ የህወሓት ቡድን ስራ አስፈጻሚ ኮሚቴ በስብሰባው ተከፋፍሏል። ዶክተር ደብረጽዮን አብርሃም ተከስተ፣ ሞንጆሪኖና ማኑኤል አሰፋ ከሻዕቢያ ጋር ተለጥፈው ፌደራል መንግስቱን ለመውጋት ያሰቡት የማሳመን ሙከራ በነፍሳ ተስፋጽዮን፣ ኢልያ ካሳና ተክለ ገብረመድህን ተቃውሞ መክሸፉን ነው ምንጮች የሚያስረዱት። ሁለት ድምጽ ተአቅቦም ተደርጓል። ነፍሳ ሻዕቢያ ከጥቂት ዓመታት በፊት ሊያጠፋን የሞከረና አሁንም ከኢትዮጵያ ጋር ለገጠመው ችግር መጠቀሚያ ህወሓትን እንደሚፈልግ እንጂ አሁን ከኢትዮጵያ ጋር የሆነ ስምምነት ቢፈጠር ህወሓትን የሚገፋ ነው። ስለዚህም ከፌደራል መንግስት ጋር ዳግም ውይይት ይደረግ ብለው ቀደም ሲል የያዙትን አቋም አንጸባርቀዋል። በስብሰባው ላይ ከተሰብሳቢዎቹ መካከል ድምጽ ተሰማ። ተቃውሞ የሚል አንዱ አባል ያወጣው እጁን ያዩት ወይዘሮ ሞንጆሪኖ ቀጽል አሉት። ተቃውሞን የመናገር እድል የተሰጠውና ቀጽል ያሉት እድሉን ሰጥተውት የነበረው
ሰው ያሰማው ተቃውሞ ሞንጆሪኖን አበሳጨ። የላይኛው ከንፈራቸውን በታችኛው ጥርሳቸው ነከሱ። ፊት ለፊታቸው የነበረውን በተናገረው ጊዜ ጉሮሯቸውን እንዲያራጥቡበት ውሃ ይዞ የተቀመጠውን የታሸገ ውሃ መያዣ የጠርሙስ ኮዳ አንስተው ወረወሩበት። ጉዳት አልደረሰም። ደቂቃዎች በግርግር ባከኑ። በሰማዕታቱ ባይ የሚያረጋጋ ሸምጋይ ተገኘና ነገሩ በረደ። ሞንጆሪኖ በንዴት ውስጥ ሆነው ስብሰባው ቀጠለ። ሐሳብ ሰጪው ሰውዬ ማን እንደሆነና ምን አይነት ሐሳብ ቢናገር የጠርሙስ ኮዳ እንደተወረወረበት ተጨማሪ ማብራሪያ የተጠየቁት ምንጮች ከስብሰባው መጠናቀቅ በኋላ እንጂ አሁን ለመግለጽ ፈቃደኛ አይደለንም ብለዋል። ዛሬ ቀጥሎ በኋላው ስብሰባ ላይ ከትግራይ ቴሌቪዥን የሥራ አመራሮች እንዲገኙ ተብሎ ተወክለው የተላኩት የአድዋ ተወላጆች የሆኑት የቡድኑ አባላት ክብሮም አብርሃ ፖለቲካዊ ክፍል፣ ተክለ ብርሃን ተክለ ከፕሮሞሽን፣ ገረ ዛሄር ኃይሉ ከኤዲተር፣ ሊያ መስፍን ከምክትል ዳይሬክተር፣ ምሩጽ አርያ ከጥናት ክፍል መሆናቸውን የሙርስ ምንጮች አስረድተዋል። ይህ በእንዲህ እንዳለ የድምፀ ወያኔ ስራ አስኪያጅ የነበሩት ሮቤል ተነስተው የቀድሞ ህወሓት ታማኝ ናቸው የተባሉትና ለአመራሮቹ ቅርበት ያላቸው ሙሉጌታ ተስፋዬ ከታህሳስ 1 ቀን ጀምሮ የተተኩ መሆናቸውን የሚገልጽ ደብዳቤ የደረሳቸው መሆኑን ምንጮች አረጋግጠናል ብለዋል። በተመሳሳይ ዜና የነ ደብረጽዮን ቡድን በቅርቡ የሚያካሂደው ጉባኤ ከትግራይ ጊዜያዊ አስተዳደር ሌተና ጀነራል ታደሰ ወረደና ከአቶ አለም ገብረዋህድ ጎን የተሰለፉ ናቸው በሚል በጥንቃቄ ለየኋቸው ያላቸውን የማዕከላዊ ኮሚቴ አባላት በማባረር በምትካቸው የታጣቂ አመራር የሆኑትን ጀነራል ኃይለሥላሴ ግርማይ፣ ወዲ እምበይተይ፣ ጀነራል ፍስሐ ኪዳኑ፣ ፍስሐ ማንጁስ፣ ጀነራል ምግበይ ኃይሌ ገብረ እንዴትና ሌሎችን ለማካተት መታቀዱን የሞርስ ምንጮች ደርሰንበታል ብለዋል። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ ዘወትር ስለምታደርጉት የቀና ትብብር እያመሰገንን አሁን እንዲሁ በደግነታችሁና በእገዛችሁ እንድትቀጥሉ ጋፋችሁ አይለየን እንላለን። አሁን ወደ ውጭ ዜና አልፋለሁ። ሱዳን የሱዳን ፈጥኖ ደራሽ ኃይል ደቡብ ሱዳን ነዳጅ ወደ ዓለም ገበያ የምትልክበትን ዋነኛ የነዳጅ መተላለፊያ መስመር መቆጣጠሩን አስታውቋል። ዋናው መስመሩን የተቆጣጠረው ደቡብ ሱዳን የምታመርተው ነዳጅ በሱዳን በኩል የምታቀርብበት ወሳኝ ስፍራ የተባለውን ሄግሊግን ነው። ሄግሊግ በሁለቱ ሀገራት ድንበር አቅራቢያ የሚገኝ ቁልፍ የነዳጅ መሸጋገሪያ ነው። የደቡብ ሱዳን ዋነኛ የገቢ ምንጭ በሆነው የነዳጅ ምርት ላይ ከባድ ስጋት ፈጥሯል የተባለ ሲሆን ባለፉት 3 ወራት ደቡብ ሱዳን በቀን 165,000 በርሜል ነዳጅ በዚህ መስመር ለዓለም ገበያ ታቀርብ ነበር። የፈጥኖ ደራሽ ኃይሉ መስመሩን መቆጣጠሩንና ደህንነቱን እንደሚጠብቅ ቢገልጽም የስራ መቆሙ ግን የሁለቱን ሀገራት የኃይል አቅርቦትና ኢኮኖሚ በእጅጉ ሊጎዳው እንደሚችል ብሉምበርግ ዘግቧል። ሱዳን የሳዑዲ አረቢያው መንግስት በሀገሪቱ ለሚኖሩ ሙስሊም ያልሆኑ የውጭ ሀገር ዜጎች መጠጥ የመግዛት እድል ለመጀመሪያ ጊዜ መስጠቱን ብሉምበርግ ባወጣው ዘገባ አስታውቋል። ይህ አገልግሎት የተወሰኑ ቅድመ ሁኔታዎችን ያሟሉ ከፍተኛ ገቢ ያላቸው የውጭ ዜጎች ላይ ብቻ ያተኮረ ነው። የመጠጥ ግዢ የተፈቀደው በወር ከ50,000 ሪያል ወይም ከ13,300 የአሜሪካን ዶላር በላይ ገቢ ላላቸው የውጭ ነዋሪዎች ብቻ ነው። ይህ እርምጃ የተወሰደው የሳዑዲ መንግስት ከፍተኛ ችሎታ ያላቸውን ሰራተኞች ለመሳብ ቱሪዝምን ለማሳደግና ለ2034 የዓለም ዋንጫ ዝግጅት ለማድረግ በሚያደርገው ጥረት አካል ነው ተብሏል። ብሉምበርግ እንደዘገበው ገዢዎች በሪያድ ውስጥ ባለው ብቸኛው የመጠጥ መሸጫ ሱቅ ውስጥ ለመግባት የደሞዝ ማስረጃ ማቅረብ ይጠበቅባቸዋል። ይህ አዲስ ፖሊሲ ቀደም ሲል ለመጠጥ ግዢ ፈቃድ ለነበራቸው ዲፕሎማቶች ብቻ የተገደበውን መብት አስፍቶታል። ዘገባው አክሎም የውሳኔ በሳዑዲ ውስጥ ባሉ ወግ አጥባቂ ማህበረሰቦች ዘንድ የሚጠበቅን ተቃውሞ ለማስቀረት ሲባል በአገር ውስጥ መገናኛ ብዙሃን በይፋ አለመገለጹን ሰማሁ ብሎ የዘገበው መናኸሪያ ራዲዮ ነው። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰብ እንድናፈራ ስላደረጋችሁልንም እገዛ ከልብ እናመሰግናለን። ለዛሬ የረቡዕ ታህሳስ 1 ቀን 2018 ዓ.ም ወደ እናንተ ይደርስ ዘንድ አዘጋጅተነው የነበረው የዕለቱ ዜና የእስካሁኑ ነበር። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ። ለብሔራዊ ሰንደቅ ክብር
ሰላም